ተደብቀሽ እየተከታተልሽ ነበር እንዴ? ምን ማለት ነው ዘርፌ? አልገባኝም። ኧረ እኔ ተደብቄ አይቻችሁ አይደለም፣ እንደ ድንገት አየኋችሁና ነው። ድንገት ምናልባት አይኔ ይሁን እንዴ ብዬ ነው። ይኸውልሽ ነብዩን ስስመው እንደነበር ለማየ እንዳትናገሪ። እኔ መጀመሪያ እርግጠኛ መሆን ስላለብኝ ነው። ኧረ እኔ አልነግራትም። ያው እርግጠኛ እስከመሆን ድረስ ለማንም መናገር አልፈለኩም። እሺ እኔ ግን ለእናትሽ ምንም ነገር አልነግራትም። አንቺ ግን እየሆነ ባለው ነገር እርግጠኛ ነሽ? በምን ነው እርግጠኛ መሆነው ዘርፌ? ያው ባንቺና በነብዩ የፍቅር ዙሪያ ማለት ነው። ያው በጊዜ ሂደት ምናየው ይሆናል። አሁን ላይ ግን እንደዚህ ነው ብዬ የምነግርሽ ነገር የለም። እሺ እንግዲህ እኔ ልጅ አንቺ ያልሽውን ታውቂያለሽ። አዎ ፍቅር እንዳሰቡት ሳይሆን ለእኔ ብቻ በሰባ አፍ ውስጥ ገብቶ ሆንኩ። ቢሆንስ ታዲያ አንተን እኮ በግድ ነው እንጂ ፈልጌ አይደለም ማገባክ። ይሄንን ደግሞ በደንብ ወቅ ማለት ምኑ? ይኸውልህ ልቧ ሌላ ቦታ ያለችን ሴት ስታገባ አካሉ አንተ ጋር ቢሆንም ሀሳቧ ሌላ ቦታ እንደሆነና ብዙ ነገር እንደምታስብ ማወቅ አለብህ። ይሄን ነው ልነግርህ የፈለኩት። እሺ እንደሱ ከሆነ በጣም ጥሩ። ዮናስ በእናትህ ዮናስ ተረጋግተህ እንደ በጣም እያፈጠንከው ነው ያለው። ስለፈጠረ ዮናስ ወይኔ ጉድ ይፈላ። ዮናስ በእናትህ ተረጋግተህ እንደው እንጋጭ። ዮናስ ሳያስበው ጽጌሬዳ የነገረችው ነገር ውስጡን ስለረበሸው መኪናውን በፍጥነት እያሽከረከረ ጽጌሬዳ መረባክህን ልንጋጭ ነው እያለች እየተማጸነችው ነበር። ሰላም የትንሽ ቤተሰቦች እንዴት አላችሁ? ወዳችሁና ፍቅራችሁ ሰብስክራይብ ላይክ እያደረጋችሁ ስለምትከታተሉን ምስጋናችን እጅግ ከልብ ነው። እነሆ ጽጌሬዳ ድራማን የቀጣይ ክፍል ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት ጽጌሬዳና ነብዩ በር ላይ ተገናኝተው ጽጌሬዳ ነብዩን አፍቋትም ስለነበረ በስስት አይኖቹን እየተመለከተች የልጅነት ፍቅሬ የመጀመሪያ የምትል ትመስላለች። ነገር ግን ደግሞ ነብዩ አይኖቿን አይቶ ሊረዳት አልቻለም። ጽጌሬዳ እንዲረዳት ፈልጋ ብትስለመለምም ነብዩ ግን ፍቅሩን እምቅ አድርጎ ይዞ ላለመታወቅ እንዲረዳው ብሎ በለማንኛውም መሸብሽ እንዳይረፍድብሽ ይላትና በሩን በለዋ ላይ ሊዘጋባት ሲል አይኔን እያየ እባክህን አውራኝ ብላ ተማጸነችው። ነብዩ ምንድነው ማወራሽ ሲላትም እሺ በቃ ተው፣ ነገር ግን ለሊት ትደውልልኛለህ ብላ ጠየቀችው። ነብዩ ግን የሰጣት ምላሽ የአፍቃሪ ልብ አይደለም፣ እንዲሁ የማያፈቅር ልብም የሚሰብር ነበር። ሌሊትማ ከመወዳት ፍቅረኛ ጋራ ስለምደዋወል ጊዜ አይኖረኝም ይላታል። በዚህ ሰዓት ጽጌሬዳ ምድር ተከፍታ ብትውጣት በወደደች። ምክንያቱም በልቧ ላይ ተስፋ ያለው ነገ ላይ እንገናኛለን፣ አብረን መሆናችን የማይቀር ነው የሚል ተስፋ ነበር። ነገር ግን ደግሞ ነብዩ አሁን ላይ እየራቃትና እየሸሻት እንደሆነ የሚያመለክቱ ነጥቦችን እየተመለከተች ትገኛለች። ሆድ ብሷትም ጥላውም ወደ መጣችበት አካባቢ ስትመለስ ዮናስ መኪናውን አቁሞ አሁንም ትመጣ እያለ እየተጠባበቃት ነበር። ስትመጣ ግን ጸጥ ብላ ነበረ። ምን ነው ቆየሽ? በሰላም ነው አላት። በሰላም ነው፣ ያስቀመጥኩበትን ስላላገኘሁት ግራ ተጋብቼ ነው። ያስቀመጥኩበትን አውቀዋለሁ ብለሽ ነበር የሄድሽው ይላታል። አዎ ብዬ ነበር፣ ነገር ግን ደግሞ ስለቆየው ረሳሁት አለችው። አይደል ረስተሽው ሳይሆን ያ የልጅነት ፍቅርሽ ነብዩን ስላየሽ ምናልባች አስታውሰሽ እንደሆነ ፍቅሯ ዘግይቶች ሊሆን ይችላል አላት። እንግዲህ ይኸውልህ ያንንማ ወደ ፈቅደን የገባበት የማትወድህንና የማታፈቅርህን በድን አካል ይዘህ መኖር የፈለግከው አንተ ነህ እንጂ እኔማ ነብዩ ውጪ ሌላ ሰው እንደማልፈልግ ታውቃለህ፣ አስገድደኝ እንደምታገባም ጠንቅቀህ ታውቃለህ አለችው። በዚህ ሰዓት ዮናስ እጅግ በጣም ንዴቱ እየናረ እንደዛ ነው እንዴ? ከሆነማ ጥሩ ብሎ መኪናውን ኦቨር አስነስቶ እየነዳ እባክህን ታገስ፣ እባክህን እንጋጭ ነው እያለች ጽጌሬዳም ተማጸነችው። ዮናስ ግን ንዴቱ እጅግ በጣም ስላየለ ለምን እንደዚህ ያለችኝ የሚል ስሜት ደጋግሞ እየተሰማው ይከንፍ ጀመረ። ታዲያ አሁን ተጋጩ እየተባለ በድንጋጤ ተውጣ ጽጌሬዳ እባክህን እያለች እጆቹን ለመያዝ ሞከረች። ዮናስ ግን ሊረጋጋ አልፈቀደም። በሌላ በኩል ዘርፌ የሰማችው ነገር እጅግ ልቧን ሰብሯታል። ፌበንና እናቷ ከሳሎን ላይ ቁጭ ብለው ፌበን እየዘፈነችና እያሽላላችን በነበረችበት ወቅታት እናቷ ፍቅር ተገብታ ቆይ ግን ፌበን ምን እየሆንሽ ነው? ጎረቤት እስኪሰማ ድረስ እንደሚያስጨፍርን ነገር ልትነግሪኝ ትችያለሽ አለቻት። እማዬ እኔማ ቤታችን ሰርጋላ አይደል ለሱ እየተዘጋጀው ነው አለቻት። ጎረቤት እስኪሰማ ድረስ የዚህን ያክል መጮህ ምን የሚሉት ነው? ግን እኔ የምልሽ እንደው ይሄ ነገር ግን ልክ ነው ብለሽ ታስቢያለሽ አለቻት። አዎ እማዬ፣ ግን ደግሞ የሆነ ቦታ አይችሻለሁ ብላ እናት ጥያቄ ታቀርብላታለች።
ግን እኔ የምልሽ ነብዩ ግን እውነት ከምር ወዶሽ ነው ትላታለች። አዎ ከምር ነው ማየ፣ ስጠብቀው የኖረ ህይወት ነው። ይኸውልሽ ጽጌረዳና እሱ ግን እንዴት ሊለያዩ ቻሉ? እኔ ማውቀው በጣም እንደሚዋደዱ ነው። ግን አንቺ ባጭር ጊዜ እንዴት ብለሽ አሳመንሽው? እያለች እናትም ጥያቄዋን ቀጠለች። ልጅም ምላሿን አዎ ማየ፣ ጽጌረዳንና ነብዩን በሆነ ምክንያት እኔ ያንቺ ልጅ መለው አይጠፋኝምና እንዲለያዩና እንዲራራቁ ነገሮችን አመቻቸው። ስለዚህ አሁን ላይ ነብዩ ለጽጌረዳ ያለው አመለካከት ተቀይሯል። ጽጌረዳም እንግዲህ በቅርቡ የሌላ ሰው ትሆናለች። ስለዚህ ነብዩን የግል ያደረግኩ ማለት አይደለም እያለቻት በነበረበት ቅጽበት ድንገት ዘርፌ ከውጭ ላይ ገብታ ትሰማ ነበርና ተዝለፍልፋ ትወድቃለች። ስትወድቅባቸው ግራ ተጋብተው ወይዘሮ ፍቅርተ የደበቀችው ሚስጥር አሁን ላይ እንዳይወጣባት በመስጋት ጥሩ ሰው እየሆነች መጥታለች። ዘርፌ የምታውቀው ትልቁ ሚስጥር የፌቨናን አባት ወይዘሮ ፍቅርተ ከቤት ውስጥ ገላ እንደቀበረችው የምታውቀው ዘርፌና ዘርፌ ብቻ ናት። ስለዚህ ደግሞ ዘርፌ አሁን ሲያወሩት የነበሩትን ነገር ሰምታ ይህን ሚስጥር ታወጣብኛለች የሚል ፍራቻ ወይዘሮ ፍቅርተ ሳያድርባት አልቀረም። ታዲያ ዘርፌን ወደ መኝታ ክፍሏ ወስደው ውሃ ሲረጫት ከቆዩ በኋላ ትንሽ ስትነቃ ደህና ነሽ አይደል? ምን ሆነሽ ነው ብላ ወይዘሮ ፍቅርተ ተርበተበተች። ፌቨኔ እናቷ ሁኔታ ግራ ገብቷታል። እንደ ሰራተኛ ሳይሆን እንደ ልጅ እንደዛ ስትሆንላት ስትመለከት እንዴ ቆይ ምን እየተካሄደ ነው የሚል ጥያቄ በውስጧ ሳያድርም አልቀረም። ደግሞ ለሰራተኛ እንደዚህ መሆንም እያለች ከራሷ ጋርም እያወራች ነው። ወይዘሮ ፍቅርተ ግን የምታውቅባት ነገር ስላለ ያን የሰማችው ነገር የልጇ ጉዳይ እንደሆነ ካወቀች የኔን ሚስጥር ትዘረግፍብኛለች ብላ ስጋት ላይ አድሮባታል። ዘርፌን በንዴት እየጦፈች በቃ ከዚህ ሄዱልኝ፣ ከዚህ ሽሹልኝ አለቻቸው። በዚህ ሰዓትም ወይዘሮ ፍቅርተ ምንም ቃል ሳታወጣ በሩን ዘግታላት ትወጣለች። ነገር ግን ፌቨን ተናደደች። እንዲህም አለቻት፣ ቆይ ግን እማዬ ይቺ ሴት ግን ሰራተኛ እኮ ናት፣ ለምንድን ነው እንደዚህ የምትሆኚው? አለቻት። ይኸውልሽ አሁን ፌቨን እንዲህ ነው ማለት አይቻልም። አሁን ላይ ያለችበት ሁኔታ ጥሩ አይደለም። ስለዚህ እባክሽን ልጄ፣ ዘርፌ ማለት እኮ ከኛ ጋር ያደገች የኖረች ናት፣ ክፉ ቃል እንዳይወጣሽ አለቻት። ይኸውልሽ እማዬ ዛሬን ታግሻት አልፌያለሁ፣ ከዛሬ ካለፈ ግን የሚያደርገውን ያውቃለሁ ብላ እየዛተች ወደ መኝታ ክፍሏ በሩን ዘጋች። ወይዘሮ ፍቅርተ ግን ተጨንቃለች። የሰማችውን ነገር በሙሉ ካወቀች ወይዘሮ ፍቅርተ ለልጇም ስትተባበር እንደሆነ ይህንን ከሰማች ዘርፌ ነገሩን ሁሉ አበለሻሽታው ፌቨን የጠፋ አባቷ ይመጣ ይሆን አይመጣ ይሆን የሚለውን በተስፋ እየጠበቀች ባለችበት አባትሽ ከዚህ ቤት ተገሎ ነው የተቀበረ ብላ ብትነግራት ምን አይነት ስሜት እንደሚሰማትና ልጇን እንደምታጣት ሲገባት ተጨነቀች። በሌላ በኩል ነብዩ የሚወዳትና የሚያፈቅራት ሴት ዛሬ ላይ እንደ አዲስ መታሳቱን ለኩሳበት ሄዳለች። ተስፋ ሊያደርግም ፈልጓል። ነገር ግን ደግሞ ፍራቻው እጅግ በጣም አይሎበታል፣ ተጨንቋል። ምክንያቱም ጽጌረዳ በመጨረሻ ቀን ያለችውን ቃል ያስታውሳል። ነብዩ ካንተ ሌላ አፍቅሬም አላውቅም፣ የመጀመሪያ ነህ፣ ወደፊትም አላፍቅርም የሚል ቃል ግን ዛሬ በር ላይ አግኝቷት እንደዛ እንድትሄድ ሲያደርጋት ወደፊት ማትመለስ መስሎት በጭንቀት ተወጧል። ከቤትም ገብቶ ሌላን ጠይቋታል። ሌላም እኔ እንጃ ከጋሻፍ ክፍል የሆነ ነገር ላወጣ ነው ብላ ነበር የገባችው። ግን ልጅቷ የሆነ ነገር ብቻ ግራ የሚያጋባ ነው አለችው። መኝታ ክፍልም ገብተው የወሰደችውን ነገር ለማየት እየፈተሹም ይገኛሉ። ነገር ግን የወሰደችው ሽጉጥ እንደሆነ ካወቁ ምን ይፈጥሩ ይሆን? ጽጌረዳስ ሽጉጡን ከዛ አንስታ የወሰደችው ምን ልታደርገው ነው? የሆነ ነገር ልታደርስበት ይሆን? በቀጣይ ክፍል የምንመለከት ይሆናል። እስከዛው ጤና ይስጥልኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስፍሩልኝ። ወዳችሁና ፈቅዳችሁ ቤተሰብ ስለምትሆኑ ምስጋና እጅግ ከልብ ነው።